ገብቷላ። ልጃችሁ በፍቅር በሰላም በደስታ እንድታሳድጉ አንድ እንድትሆኑ የነበራት አንድ ልጅ ፈጣሪ ሰጥቶኛል። ያንን ልጅ በሚገባ መልኩ በማስፈልገው ነገር በሙሉ ተገኝቼ አሳድጋለች። ከዛ ውጭ ግን አሁን እኔ ለትዳር አልደረስኩም። አያቷ ያልቅበት አያቷ አበጋዛቷ ያልቅበት እውነትም አበጋዝ ነህ አንተ የሆንክ የውሸት ጥርቅም ማለት ነው። ብለህ ዛሬ ደግሞ እኔ አንድ ልጅ ፈጣሪ ሰጥቶኛል ያን ልጅ በሰላም አሳድጋለሁ እኔ ግን አሁን ለትዳር አልደረስኩም። ኧረ እባክህ እውነትህን ነው እንዴ? እውነትህን ነው? በጡጦ ልስጥህ ወይስ በኩባያ ወተት? በጡጦ ወይስ በኩባያ ልበጥብጥልህ? እውነት ለመናገር ማለት ነው እንደው ትንሽ አታፍርም? ይሁን የማፈር ስሜት አይሰማህም እንዴ? ለትዳር አልደረስኩም እና ለትዳር ካልደረስክ ለምን አገባ? ፊት ነበር ፍትፍትል ነበር አይዴ። ለምን አገባ? ሩታን ለምን ወሰድካት? ስሟን አንቋሸህ በዛ ላይ ደግሞ ሴትነቷን ዝቅ አድርጋ ክብሯን ዝቅ አድርጋ እንድትመጣ ለምን አደረግካት? ለትዳር ካልደረስክ አንተ ጅላንፉ ጅላጅል ማለት ነው። የምሬን ነው የምልህ። እንዴት ነው የሚያደርገው? ለትዳር አልደረስኩም እኔ አሁን ዴብ ደግሞ አንተ አስመሳይ ቀጣፊ፣ ሰሞኑን ስታስመስል ነበረ እኮ አስመሳይ ውላ ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁልኝ? ደህና ናችሁ አላችሁ? 2 ቀን እኔ ጠፍቻለሁ ከሚዲያ እውነት ለመናገር ቢዚ ሆኜ ነው ማለት ነው ውድ ቤተሰቦቼ። እና በኮሜንትም አዳዲስ ኮሜንት እየገባልኝ ነው እና እያየሁኝ ነው። ነገር ግን አልተመቸኝም ነበረ የኔ ማሮች፣ ቢዚ ሆኜ ነበረ ማለት ነው። በጣም ቢዚ ሆኜ ነበረ እና በዛ ጉዳይ ነው። እና አንዳንዴ የሆነ የሚያጋጥማቸው ነገር አለ አይደለ? በራሳቸው አይደለም እንግዲህ በቤተሰቦቻቸው በሆነ ነገር የሆነ ነገር ይመጣል። ከዛ በቃ የሆነ ድንጋጤ ምናምን ይኖራል። ብቻ አልሐምዱሊላ ያንን ነገር አልፎ ደግሞ ደስታ ይመጣል ማለት ነው። እና አልሐምዱሊላ አላኩል ያህል ዛሬ እውነት ለመናገር የደስታ ይቀደው ማለት ነው። በጣም ደስ ብሎኛል። እና በቃ በዛ ጉዳይ ነበርኩኝ እኔ ማሮች አለውኝ፣ አልጠፋሁም፣ ሰላም ነኝ። በቃ ይሄ ነው ማለት ነው። እናም አቶ አብርሃም ታደሰ እንግዲህ ይሄ ጅላንፎ የሆነ ልጅ ሁሌም እሱ በነገራችን ላይ ጩጬ ነው፣ ሁሌም ልጅ ነው፣ ሁሌም ደግሞ በሴት ልጅ ክብር ነው የሚነግደው። በሄርሜላም ነግደዋል፣ በሩታም ነግደዋል። ፍትህ ለሴቶች፣ እውነት ለመናገር ፍትህ ለሴቶች፣ ፍትህ ለሴት ልጆች። ሄርሜላ ራሱ እውነት ለመናገር ከዚህ በኋላ እኔ መስደብ ላቆም ነው። ምክንያቱም ከዚህ ህይወት መውጣት አለባት እቺ ልጅ። ለምን ክብሯን ዝቅ አድርጋ ባለትዳር ወንድ ላይ ተንጠልጥላ ቪዲዮ እንድትሰራ ለምን ትደረጋለች? ለምን የሰው መነገጃ ትሆናለች? እቺ ልጅ መሆን የለባትም። ሴት ልጅ ናት። ሴት ልጅ መከበር አለባት። ለነገሩ ራሳቸው ወደውና ፈቅደው ነው የሚሰሩት አይደለ? ቢሆንም ግን ይሄ መሆን መደረግ አለበት ብዬ እኔ አላስብም። የምሬን ነው። ምን ይላል ዛሬ ከርሞ አብሯት እየኖረ ከሩታ ጋር አብሯት እየበላ እየጠጣ በእጇን እየበላ እየጠጣ እየወጣ እየገባ አብሯት አቅፏት እየተኛ ልጅ ወልዱ እንዴ ደግሞ አያሳፍርህም? ልጅ ወልደ እንኳን ዛሬ ላይ ግን እኮ አሁን እኔ ለትዳር አልደረስኩም። ምን እጅ ላንፎ ነው ይሄ? አንተ የኔ የታናናሾች እንኳን ዛሬ ላይ ትዳር ቢይዙ ማለት ነው ለትዳር አልደረስንም ብለው አያወሩም። የምር እድሜ ስንት ነው? አሁን እኮ ሰው 20 22 23 ብሎ ነው። እናንተ ህዝቤ እኮ እንትን ብሏል። ድንጋይ ሆነዋል እኮ። ድንጋይ ሆነዋል ስላችሁ እድሜ ሄዶ ማለት ነው አርጅቷል። ምድር አሮጊት ሁላ ቅንቅናም ማለት ነው። አሁን ይሄ ሼባ ትንሽ የቀረው ሊሸመግል ትንሽ የቀረው ሰውዬ ለትዳር አልደረስኩም። እንግዲህ ተመልከቱ። ለሄርሜላም ደግሞ ለትዳር አልደረሰም። እንግዲህ እዩ፣ ለሄርሜላም እኮ ለትዳር አልደረስኩም ይላታል። እሺ እናንተ ምኑ ላይ ነው አብርሃምን ከሄርሜላ ጋር እንኳን ሲሆን የምትደግፉት? የምሬ ነው። አሁን ከሩታን አግብቶ 80 አስሮ ተፈራርሞ ምን ብለው አብሮ እንኳን እየኖሩ የሚለውን እንተወውና ለእናንተ ስል ልተወው። ዛሬ አብረው እየኖሩ አይደለም ልበላችሁና ማለት ነው። እሷን ልጅ ወልዶባት እንኳን ዛሬ ላይ ለትዳር እኔ አልደረስኩም ብሎ ለፈለፈ ማለት ነው። ለሄርሜላስ አረገዝኩኝ ብላ አልመጣችም? አስረግዟታል አይደለ? እናንተ አስረግዟታል፣ እርጉዝ ናት፣ ልጅ አለ በሆዷ ላይ ብላችሁ ነው የምታስቡት። ነገር ግን ዛሬ ላይ እሺ ምንድን ነው ለሺ ለትዳር አልደረስኩም አላደል ሩታ ጋር ሄርሜላ ጋር ደርሰዋል ወይ? ሄርሜላ እስከዚህ ህይወት መውጣት አለባት ወይስ የለባትም? ደጋፊዎቿ ነው ጥያቄ ማቀርብላችሁ። ከዚህ ህይወት እንድትወጣ ምከሯት። የምሬን ነው የምላችሁ። የማንንም መነገጃ አትሁን፣ የማንንም ወንበዴ መነገጃ አትሁን። የምሬን ነው። እኔ ይቅርታ አድርጉልኝና ሴት ልጅ በዚህ ልክ በቃ ለትዳር አልደረስኩም ሩታ ላይ ልጅ ወልዶ ምን ብሎ ዛሬ ላይ ደርሶ ለትዳር አልደረስኩም ብሎ ካወራው በኋላ አስጠላኝ፣ እውነት አስጠላኝ። እንዴ ሄርሜላም በስንት ሴቶቹ ነው የሚነገደው? የስንት ሴቶች ክብር ነው ዝቅ የሚደረገው?
በነገራችን ላይ ጅላንፎ ሆነው የሚቀርቡ እነሱ ናቸው። ይነግድባቸው፣ አይመለከተኝም። እና ለማንኛውም እንግዲህ ማናት ገኒ ልጃችሁ አብራችሁ እንድታሳድጉ እፈልጋለሁ በፍቅር። እሷም ያጠፋችሁ ጥፋት አንተም ያጠፋኸውን ጥፋት ይቅር ተባብላችሁ ትላለች ማለት ነው። ይሄ ዴብ ደግሞ እናንተ ዴብ እኮ ሳቅ መጣበት። የምሬ ነው የምላችሁ። እኔ ግን አሁን ለትዳር አልደረስኩም ሲል ዴብ ስቋል። ተመልክታችሁታል አይደለ? ጎንበስ አለ ማለት ነው። አፍሮ እኮ ነው። እንዴት አያፍርም ታዲያ? የልጆች አባት እኮ ነው ዴብ ማለት ነው። ጋይስ የምር እናንተ እኮ አታምኑ አታምነው እኮ እናንተ። የሶስት ልጆች አባት ነው። አሁን ከደገሙ አላቅላቸውም። አራተኛ ግን 3 ልጅ አለው። ከዛ ሁሉ ህይወት ወጥቶ ሰሞኑ ጥሩ ጥሩ ነገር እያስተላለፈ ነበረ። ከዛም መልሰው ደግሞ ከእህቱም ጋር ተጨምረው ስለ መተት ስለምን ስለ መስቀል መተት ምን ተደርጎ ነው ምን ሆኖ እነሱ እኮ አፍ አውጥተው ባይዘው መተት ተደርጎበታል እኮ አላሉም። እንደሚያዙ ያውቃሉ። ሲጀመር ሃይማኖት ጸበል የሆነ ነገር ትላላችሁ። ሃይማኖት እኮ አዳሜ ይለያያል። በዛ ላይ ደግሞ ለብዙ ምን ይሏታል ቲክቶክ ዘፈረን አይቻለሁ የሆነ ሰዓት ኮሜንት ስር በጌታ ስለሆንሽ ወድጄሻለሁ የኔ ውድ እህት፣ በፊትም ወድሽ ነበር፣ አሁን ግን በጌታ ስለሆንሽ በጣም ወደድኩሽ ይሏታል ማለት ነው። ኮሜንት ስር በጣም ነው የሳቁኝ። እናንተ ከዚህ በፊት የአብርሃም ቴሌግራም የሆነ ልጆች አላቸው። ከዛ እነሱ ምን አሉ? የሆነ ኢየሱስ ያድናል ነው ብቻን አላቅም። ስለ ሃይማኖት ማውረድ አልፈልግም። ከዛ እኔ አላቅም እዛ ውስጥ ላይ አሁን ከዛ ምን ይላሉ? እንትን አይደሉም ኦርቶዶክሶች አይደሉም ሃይማኖታቸው እንደዚህ ነው ብለው በጣም እንትን ሲጨቃጨቁ ነበረ ብዙ ልጆች። እና አሁን ላይ ደግሞ ለቡዜ ይደግፏታል። አደባባይ ራሷ በግልጽ ተናግራለች። በግልጽ እየሰራች ነው። በጌታ ስለሆንሽ ወደድኩሽ የኔ ውድ እህት ምናምን ይላሉ ማለት ነው። እና ጌታቸው ዝሙት ደግፉ ብላችኋል እንዴ? ዝሙት እኮ ነው እሷ እያሳፋች ያለችው። ብዙ ውሸት፣ ዝሙት። የምሬን ነው የምላችሁ። እነሱ የሚሰሩትን ነገር እኮ ሪል መስሎሽ አዳሜ ትናደጃለሽ፣ ትሳደቢያለሽ። ቀጥሎ ደግሞ ዝሙትን ትደግፊያለሽ ማለት ነው። ሄርሜላን ያግባት ያለሽ እውነት ሄርሜላ ላይ እንዲነግዱባት አትፍቀዱ። የምሬን ነው የምላችሁ። እናንተ ሴት ልጆች ከሆናችሁ ማለት ነው የሆነ ክብር ካላችሁ ክብረ ቢሶች ካልሆናችሁ ለሄርሜላ ራሱ ከዚህ ህይወት ውጪ በቃ ይበቃሻል። ከሚኖር ሰው ይኑር። ለትዳር አልደረስኩም እኮ ብሏል። በቃ አለቀ። ከሩታ ጋር ወልዱ እንኳን ለትዳር አልደረስኩም አለ እኮ። ስለዚህ ውድ ቤተሰቦች የሆነን ለመናገር አቶ አብርሃም ታደሰ አትደግፉት ነው የምላችሁ። ለሄርሜላም ደግሞ እውነት እናንተ የምትደግፏት የምትወዷት ከሆነ ማለት ነው እሱን እንድታገባ ምኞት አይኖራችሁ። የምሬ ነው። ምክንያቱም ጅላንፎ ነው። አሁን የ8 ወር ልጅ አሁን 9 ወሩ ሊገባ ነው። ባይዘው ልጁ የ9 ወር ልጅ ይዞ ትዳር ይሆነኛል ብሎ መርጦ አግብቶ ክርፍፍ ደግሞ ራስህ እኮ ነው መርጠህ አማርጠህ ከሌሎች ነፃነትን ፍቅረኛህን አብስለህ ቀቅለህ ፎቶ ተነስተህ ዋና ውስጥ ራቆታችሁ እየገባችሁ አብስለህ አድቅቀህ እኮ ነው ትተሃት የሄድከው። እውነት እንደውም ያንተ ትዳር ማማሩ ራሱ መስመሩ ራሱ ትልቅ ነገር ነው። ፈጣሪህን ልታመሰግን ይገባ ነበር። ምክንያቱም የሴትን ልጅ ልብ ሰባብረህ ስለሄድክ ማለት ነው። አሁን ሩታ ላይ ለመድገም እንትን አትበል። ለማንኛውም በጣም ነው የሚያስጠላብህ። በጣም ነው የምታስጠላው። እውነት በጣም ነው የምታስጠላው። አቶ አበጋዝ የአስጠሊታም ሰለሞን